ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምናላችሁ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሃዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። በምርጫ አብላጫ ድምጽ በማግኘት ያሸነፈው የብልጽግና ፓርቲ ምርጫ ቅስቀሳ ወቅት የገባውን ቃል ጠብቆ ለህብረተሰቡ ተጠቃሚነት ሊሰራ እንደሚገባ አስተያየታቸውን የሰጡ የኮምቦልቻ ከተማ ነዋሪዎች ተናገሩ። መንግስት የህግ የበላይነትን በማረጋገጥ ሰላምን ማስፈን እንዳለበትም ነዋሪዎቹ ገልጸዋል። የነዋሪዎቹን አስተያየት አበሻን ላይ አሰባስቧቸዋል፣ እንደሚከተለው ይቀርባል። ምርጫው በጣም ፍትሃዊ የሆነ ነው። ህዝቡ በነቂስ ወጥቶ ፀሐይ መታኝ ብርድ መታኝ ሳይል ተሰልፎ ምርጫውን ስኬታማ አድርጎ ገብቷል። በዛ ላይም ብዙ ተፎካካሪዎች ነበሩ። እነዛን ተፎካካሪዎችም በስነ ስርዓቱ እነሱም የፈለጉት ተከታተው ይሄኛውን በዜራሱን ተከታተው ምርጫው በጣም ፍትሃዊ የሆነ ነው። ቆንጆ ነበረ ማለት ያው ህብረተሰቡ በነቂስ ወጥቶ መርጧል። ሁሉም የሚበጅን የሚለውን እንትን ፓርቲ መርጧል። ደሞም ፓርቲ ብዙ ፓርቲዎች ነበሩ። እነዛን አወዳድሮ የሚጠቅመኝ የሚለውን ነገር እንደመረጠ በነቂስ ወጥቶ መርጧል። በጣም አሪፍ ነበር ምርጫው፣ ፍትሃዊም ነው። አሸናፊ የህዝብ ልማት ሲመልስ ተሸናፊ ደግሞ በጸጋ ተቀብሎ ከህብረተሰቡ ጋር ወይም ከመንግስት ጋር ተዋህዶ የተሸነፍኩበት ምክንያት ምንድነው? ለምን ተሸነፍኩ? ምን ሆኜ ስላልሰራው ወይስ ምን ሰራው ብሎ ስህተቶቹን አርሞ ወደ መንግስት ቋት አንድ ቋት ወጥቶ ለወደፊት የህብረተሰቡ አገልግሎት መስጠት ነው። የህብረተሰብ ልጅ ነው። ለህብረተሰቡ ከመንግስት ጋር ተቀላቅሎ አስቦ ችግሩን አርሞ ወደ ሰላም መምጣት አለበት ነው ማለት። ያሸነፈው እንትን ቃል በተገባው መሰረት ማለት ከአሁን በፊት የሰርቶት ያለፈው ነገር አለ። አሁንም የሚሰራውን ቃል ገብቷል። እስከ 5 አመት እቅድ ይዟል። በዛ መሰረት ህዝቡ የጠየቀውን ጥያቄ መመለስ አለበት። እንደገና ደግሞ ተሸናፊዎች ደግሞ ምን ጎደለብን፣ ምን አድርገን ነው ያልተመረጥ ነው፣ እንዲሁም ደግሞ ምን አሳንሰው ነው ህዝቡ እኛን ተመራጭነት ያላደረገን ብሎ ራሱን ጠይቆ ወደ ራሱ እንትን ብሎ በቃ መሸነፉን በጸጋ ተቀብሎ ለቀጣይ 5 አመት ራሱን ማዘጋጀት አለበት። አሸናፊም ተሸናፊ አለ። ጥሩ ምርጫ ነው የተካሄደው። ተሸናፊውም ሽንፈቱን አምኖ ለቀጣይ 5 አመት ስታንድ ባይ ሆኖ መጠበቅ ነው ያለበት። አሸናፊውም ደግሞ ለህዝብ የገባውን ቃል ተመርጧል። ቃል ነው በቃ ያንን ነገር ለህዝቡ ጥሩ ነገር መስራት አለበት። እኔ ሀገሬን እወዳለሁ፣ ሀገሬን እመራለሁ ብሎ መቅረብ በራሱ ትልቅ አሸናፊነት ነው ለኔ እንደኔ ማለት ነው። ምክንያቱም ሰዓት ሞክር ጄጅ ከማድረግ ሞክረህ ውጤት መቀበል ምንም ማለት አይደለም። ተሸነፉ ማለት ደግሞ ሙሉ ለሙሉ ሀገራቸውን አላስተዳደሩ ማለት አይደለም። እኔ ለተሸናፊዎች ምን እላለሁ? መሞከራችሁ በራሱ ብርታት ነው። ግንባር ቀደም ሀገር ወዳድ እንደሆኑ እንዲሰማኝ አድርጎኛል። መንግስት አሁንም ዛሬም ነገ ከህብረተሰቡ በሚሰጠው ጥቆማ ጠንቀቅ ብሎ ሰጥቶ ጸጥታ ሊያስከብር ይገባዋል። ለዛ ጸጥታ ደግሞ ምን ማድረግ ህዝቡ ለዛ መረጃ ቋት መሆን አለበት፣ አጋዥ መሆን አለበት። ብጥብጥ እንዳይነሳ ሰላማዊ የሆነች ሀገር እንድንሆን ራሳችንን ማዘጋጀት አለብን። ለምን ጠየቀው ጥያቄ ደግሞ መመለስ አለብን ራሳችን። እንደገና ደግሞ ብጥብጥ ፈጥራለሁ የሚለው ደግሞ አካል ይህ ማለት እኮ ልማትን ማደናቀፍ እንደሆነ እንደገና ደግሞ ልጆች ወጥተው እንዳይገቡ እናቶች እንዳይወልዱ ብዙ ነገሮች ማለት መደናቀፍ እየፈጠረ ስለሆነ ያንን መንግስት የሚወስደውን እርምጃ መውሰድ አለበት። እንደና ደግሞ ህዝቡ ለመንግስት ተገዥ እስከሆነ ድረስ ደግሞ መንግስት ደግሞ የህዝብን ጥያቄ መመለስ አለበት። ከዚህ በኋላ የህግ የበላይነት ነው እንጂ እንደዚህ በመለማመጥ በምናምን ውጤታማ አንሆንም። ገባ? እንደዚህ በቃ ህግን የጣሰ በህግ በጣሰው ልክ ይቀጣል። ያንን ነው ማድረግ ያለብን። ህብረተሰቡም እንደዛ አይነት ነገሮች ሲያይ ለመንግስት ያደረሰ ውጤታማ ለውጥ ብናመጣ የተሻለ ነው ብዬ አምናለሁ። መንግስት እንዲሰራ የምፈልገው አሉባልታ የሚነዙ ሰዎች ላይ እነዚህ ሀገር የሚረብሹት እነሱን በየቦታው እኔም ሁላችንም ታውልነው ይገባል። ከዛ በተረፈ አስፈላጊውን እርምጃ መውሰድ አለበት። ምክንያቱም ተተኪ ትውልድ ኖሮ ሀገር እንዲረከብ የግድ ቆራጥ አመራር ቆራጥ እርምጃ ወስዶ መንግስት ሰላማችን ሊያመጣልን ይገባል። ግብርናን በማዘመን የምግብ ሉዓላዊነትን ለማረጋገጥ እየሰራ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አስታወቀም። ኢንስቲትዩቱ ከአማራ ክልል ግብርና ቢሮ ጋር በመተባበር የመጀመሪያውን ዲጂታል ግብርና ማዕከል አቋቁሟል። ዘገባው የባለ ዓለምዬ ነው። ደጀን አምባቸው ያቀርበዋል።
የዲጂታል ግብርና አሰራር በሀገር አቀፍ ደረጃ ተግባራዊ ሲደረግ ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ ታሳቢ ተደርጎ ነው። ፕሮግራሙን ተግባራዊ ለማድረግ በአማራ ክልል የመጀመሪያው የግብርና ዲጂታል ማዕከል በደቡብ ወሎ ዞን ቃሉ ወረዳ ተቋቁሟል። በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የዲጂታል ግብርናና ፋይናንስ ዳይሬክተር ዶክተር ግሩም ከተማ ፕሮግራሙ ዲጂታል ግብርናን ከልማዳዊ የእርሻ አሰራር ወደ እውቀትና ቴክኖሎጂ መር ኢንዱስትሪ በመቀየር የግብርና ምርቶችን በጥራትና በብዛት ለማምረት እንደሚያግዝ አስረድተዋል። በየሳምንቱ ከ344 ገበያዎች የሚሰበሰብ የገበያ መረጃ አለ። ሀገር አቀፍ የገበያ መረጃ ስርዓት የሚባል አለ። እሱን እዚሁ አስቀምጠናል። አርሶ አደሮችን ከፋይዳ አይዲ ጋር የተያያዘ መረጃ እየተሰበሰበ ነው ያለውና አንዱ አርሶ አደር ሲመጣ የት ጋር ብድር ሊያገኝ እንደሚችል፣ የት ጋር መቼ የማዳበሪያ ስርጭት እንደሚጀምር፣ ስለ አየር ሁኔታ፣ ስለ ተለያየ ነገር መረጃ ማግኘት ይችላሉ። ለምሳሌ ጊዜውን ያልጠበቀ ዝናብ ሊመጣ ይችላል። ይህንን ቶሎ ለማድረስ ቀጥታ አርሶ አደሩ ጋር ለመድረስ ይረዳል። ሁለተኛ አዳዲስ ቴክኖሎጂዎች ከግብርና ምርምር ሊሆን ይችላል ከተለያዩ ተቋማት ሲመጣ ቶሎ ቀጥታ አርሶ አደሮቹ ጋር እንዲደርስ ለማድረግ የሚረዱ ናቸው። በኢንስቲትዩቱ የአማራ ክልል ማዕከል ከፍተኛ የዲጂታል ግብርና ፕሮጀክት ባለሙያ ኤልሳቤት ተስፉ ፕሮግራሙ ለአርሶ አደሮች ምቹና ቀላል በሆነ አጠቃቀም ዓለም አቀፍና ሀገር አቀፍ መረጃዎችን ማግኘት ያስችላል ነው ያሉት። አግሪለርን የምንለው አለ። ይሄ ወጣቶቹ እዚህ ላይ በመግባት ማንኛውንም የዲጂታል ትምህርት በሙሉ የግብርና ትምህርት በማግኘት ራሳቸውን በሰርቲፊኬት ማብቃት ይችላሉ ማለት ነው። ሌላኛው 80/28 የምንለው አለ። 80/28 የተለያዩ የአድቫይዘሪ ወይም ምክረ ሀሳቦችን ለገበሬዎች የሚሰጥ ነው። ይሄ እንዳጠቃላይ ወደ 68 ሚሊዮን የሚሆኑ ተጠቃሚዎች አሉት። በነፃ የሚሰራ ነው። በስልክ የሚሰራ ነው። 24 ሰዓት 7 ቀን በነፃ ደውሎ ማንኛውም አገልግሎቱን ማግኘት የሚችልበት ሲሆን ይሄንን አሁን በምንከፍትበት ጊዜ የተለያዩ ቋንቋዎችን ያስመርጠናል። ምሳሌ በዝናብ ላይ ለተመሰረተ ግብርና፣ በመስኖ ላይ ለተመሰረተ ግብርና እያለ እያንዳንዱን ዲቴል እየገባን አርሶ አደሩ ራሱ እየነካካ የሚፈልገውን ትምህርት እያገኘበት የሚሄድ ነው ማለት ነው። ዘርፉ በዘመናዊ አሰራር ባለመደገፉ ምክንያት ሀገሪቱ ካላት የግብርና እምቅ ሀብት የሚገባትን ጥቅም ሳታገኝ መቆየቷን ያነሱት በአማራ ክልል ግብርና ቢሮ የግብርና ኤክስቴንሽን ኮሚኒኬሽን ዳይሬክተር ቀኛዝማች መስፍን ፕሮግራሙ የክልሉን ግብርና በማዘመንና ምርታማነትን በማሳደግ ፋይዳው የጎላ ነው ብለዋል። ተግባሩን ለማሳለጥና ለማስፋት ቢሮ በትኩረት እንደሚሰራም ዳይሬክተሩ ገልጸዋል። አንዱ ትልቁ የግብርናው ማነቆ ኢንፎርሜሽን ነው። ኢንፎርሜሽን የገበያ ኢንፎርሜሽን አለ፣ የፓኬጅ ኢንፎርሜሽን አለ። ስለዚህ በሀገር ደረጃ የትኛው ላይ ትኩረት ባደርግ አዋጭ ይሆናል ብሎ ከማርኬት ኢንፎርሜሽን ሲስተሙም ጋር በተያያዘ በጣም በርካታ መረጃዎች ሎድ ስለተደረጉ በዚህ ጋር በተያያዘ አካባቢውን ብቻ ሳይሆን የሀገር አቀፍ ገበያውን ጭምር አስቦ የሚያመርት አርሶ አደር ይፈጠራል። ያ ማለት ደግሞ ኮመርሻል ፋርሚንግ ውስጥ እንገባለን ማለት ነው። ስለዚህ ዛሬ ያዩት ሞዴል አርሶ አደሮች ላላዩት አርሶ አደሮች እየተናገሩ የኢንፎርሜሽን ዲሴሚኔሽኑም ጭምር በዛው ልክ እያደገ የሚመጣበትና ለተጀመረው አጠቃላይ የግብርና ልማት ስራ እንደ ትልቅ ቤንች ማርኩ ነው የሚያገለግል ነው ብለን ነው የምናስበው። አማራ ሚዲያ ኮርፖሬሽን ያነጋገራቸው የቃሉ ወረዳ አርሶ አደሮች ከዚህ ቀደም በነጻ የስልክ መስመር የተለያዩ የግብርና ምክረ ሀሳቦችን ሲቀበሉ እንደነበረ ሀሳባቸውን ገልጸው አሁን የማዕከሉ መከፈት የበለጠ ምርታማነታቸውን እንደሚያሳድግላቸው ተስፋ አድርገዋል። እንዴት እንደሚዳቀል ማንጎና አቮካዶ በቪዲዮ በላፕቶፕ እያየን በመስመር ጤፉም እንዴት እንደሚዘራ በቆሎም ሁሉንም አሳይተውናል። በሬ እንዴት እንደሚደለብ አሳይተውናል። የጓሮ አትክልት ቨርሚን ኮምፖስት መደበኛ ኮምፖስት እንዴት እንደምንጠቀም ሁሉ አስተምረው ነው። እኛ ማናቃቸው የተሻሉ ገበሬዎች አሉ። ለምሳሌ የልምድ ልውውጥ ብዙ ቦታ እንሄድ ነበረ። ስለዚህ አሁን የልምድ ልውውጥ ለማግኘት ወደ ኤፍቲሲ መምጣት ብቻ ነው። እኔ አሁን በትኩረት ገና እንሰለጥናለን። የሁለት ቀን ነው የሰለጠንኩ። በርግጥ አሁን ሩቅ ቦታ እንሄድም። እዙ አጠገባችን መጥቷል። ብዙ ያየኋቸው አሉ። የመስመር አዘራር፣ የማዳበሪያ አጠቃቀም አይቻለሁ። እውቀቴም ጨምሯል ብዬ አስባለሁኝ። ገና እንሰራበታለን። ወቅቱን የጠበቀ ዝናብ እንዴት ነው ይመጣል አይመጣም እጠይቃለሁ። ድርቅ ነው አይደለም፣ ዝናብ አጠርነና አሁን አይደለንም የሚለውን አገኛለሁ። አዳዲስ ቴክኖሎጂ በመጣ ቁጥር እዚህ ውስጥ እናስገባለን። ለ2018 አረንጓዴ አሻራ መርሃ ግብር 89 ሄክታር መሬት የሚሸፍን ከ1 ሚሊዮን በላይ ችግኝ መዘጋጀቱን የወልዲያ ከተማ አስተዳደር ግብርና መምሪያ አስታወቀም። የተከላ ሂደቱ ስኬታማ እንዲሆን ለህብረተሰቡ ግንዛቤ እየተፈጠረ መሆኑን መምሪያው አስታውቋል። ካሳሁን ኃይለ ሚካኤል ዝርዝር ዘገባ አለው።
አረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ የደን ሽፋን እድገት አሳይቷል። የከተሞች ገጽታ ተቀይሯል። በመልክዓ ምድሮች ላይ ያለው ልምላሜ አንጻራዊ ለውጥ አምጥቷል። በዚህ የ2018 በጀት ዓመት የአረንጓዴ አሻራ መርሃ ግብርን ውጤታማ ለማድረግ የወልዲያ ከተማ አስተዳደር በአካባቢው በተመረጡ ቦታዎች ላይ ከ1 ሚሊዮን በላይ ችግኝ ለመትከል መዘጋጀቱን የከተማ አስተዳደሩ ግብርና መምሪያ ኃላፊ ደስታ ሞላ ገልጸዋል። ከተማ አስተዳደሩ በዘንድሮ የአረንጓዴ አሻራ ቅድመ ዝግጅት 1,074,000 አካባቢ የሚሆኑ ችግኞችን በፍራፍሬም በደን ማዘጋጅተናል። እነዚህ ችግኞች የሚያርፉበት የችግኝ ጉድጓድ ዝግጅት ኦልሬዲ ተጠናቋል። በ89 ሄክታር ላይ የሚያርፍ ይሆናል። ከዛ ውጪ የዝናቡን ሁኔታ ጠብቀን ደግሞ ማስጀመሪያ ፕሮግራም፣ የአንድ ጀንበር ተከላ በይፋ የሚመጡ ፕሮግራሞች ናቸው በክልልና በፌደራል ደረጃ። እነዚህን ፕሮግራሞች መሰረት አድርገን በግለሰብም በተቋማትም በወል ተፋሰስ ቦታዎችም የሚተከሉበት ሁኔታ እየተዘጋጀ ነው። የችግኝ ተከላ ሂደቱ በስኬት እንዲጠናቀቅ ግንዛቤ ፈጠራ እየተሰጠ መሆኑን ኃላፊዋ ነግረውናል። በከተማ በተለይ ፍራፍሬ በግንዛቤ የሚተከሉ ችግኞች ስለሆኑ ሰው አውቆት የችግኝ ጉድጓዱን ጥራት ኑሮት እንዲቆፍሩ በጓሯቸው እንዲቆፍሩና ተከላውም ላይ በቂ ግንዛቤ እንዲኖራቸው በ3ቱም ክፍለ ከተማ በ6ቱ የከተማ ቀበሌና በ4ቱ የገጠር ቀበሌ ባለሙያ ስምሪት ወስዶ የግንዛቤ ፈጠራውንና የኤክስቴንሽን ስራውን ግንዛቤዎችን ለመፍጠር ጥረት እየተደረገ ያለበት ሁኔታ አለ። በወልዲያ ከተማ አስተዳደር ግብርና መምሪያ የመስኖና ሆርቲካልቸር ቡድን መሪ ሻምበል አራጌ በበኩላቸው በ12 ችግኝ ጣቢያዎች የተለያዩ ችግኞችን በማፍላት ለክረምት ተከላ እንዲደርሱት ክትትል ሲደረግ መቆየቱን አብራርተዋል። በዘንድሮ ዓመት በአንድ የመንግስት ችግኝ ጣቢያ በ4 ማህበራትና በ7 ግለሰቦች ላይ ነው በጠቅላላ በ12 ችግኝ ጣቢያዎች ስራ እየሰራን ነው ያለነው። የኛ ድጋፍ በመንግስት ችግኝ ጣቢያ ከማዳቀል ጀምሮ የተለያዩ ማኔጅመንቶችን በባለሙያውና በችግኝ ጣቢያ ፎርማኖቹ አማካይነት ስራ ይሰራል። በግለሰብ ደረጃ ከፖሊቲን ቲዩብና ዘርም ድጋፍ ጭምር የሙያ ስራዎች ጤነኛ የሆነ ችግኝ ወደ ማህበረሰቡ እንዲደርሱ የማከምና የታከሙ ችግኞችንም ስራ መስራት የማኔጅመንት ስራውን ባለሙያው ተከፋፍሎ ስራ እየሰራ ያለበት ሁኔታ ነው። በወልዲያ ከተማ በራሱ የችግኝ ጣቢያ የደንና የፍራፍሬ ችግኝ እያለማ የሚገኘው አዲሱ ፈንታው ለተከላ የደረሱ ችግኞችን ለህብረተሰቡ ለማሰራጨት መዘጋጀቱን ገልጸዋል። ከደን ልማትም ከፍራፍሬ ያሉ ዝርያዎችን እያፈላሁ ነው ያለሁት። የጌሾም አፍልቻለሁ፣ ሎሚም፣ ብርቱካንም ግራቪሊያም ጭምር ለማህበረሰቡ የሚሆን ያዘጋጀበት ሁኔታ አለ። እንዲሁም ከፍራፍሬ ደግሞ ሃይብሪድ ፓፓያዋን ጭምር ማህበረሰቡ በጣም ፍላጎት ስለነበረው የተሻሻለ ዝርያ ነው። ዝርያው ማንጎና አቮካዶ ሎካል የአካባቢ እንትኖችን መጠቀም የቻሉበት ሁኔታ አለ። ይህን እነዚህን አዘጋጅቼ ለማህበረሰቡ ያው ክረምትን እየጠበቅኩ ነው ማለት ነው። ችግኞች ከተተከሉ በኋላ የጽድቀት መጠናቸውን ለመከታተል የሚያስችል ስርዓት መዘርጋቱም ተመላክቷል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸው ናቸው። ከዜናዎቹ ጋር ሰላሀዲን ሰይድ ከእናንተ ጋር ቆይታ አደረኩኝ። በያላችሁበት መልካም ጊዜ